ፊልሙ አንድ ባለሀብትን እያሳየን ይጀምራል። ይህ ባለሀብትም አንዲት ገንዘብ ሳይፈልግ ትልቁም ቤቱን በአንድ ቅድመ ሁኔታ ለመሸጥ እያሰበ ይገኛል። ይህ ቅድመ ሁኔታም ይህንን ቤት የሚገዙት ጥንዶች በምንም አይነት መልኩ በጓሮ የሚገኘውን የቤዝመንቱን በር እንዳይከፍቱት ነበረ። ይህንንም ቃል ኪዳን መጠበቅ የሚችሉ ከሆነም ይህ ቤት ለነሱ እንደሚሰጣቸውም ቃል ይገባላቸዋል። ነገር ግን ቤዝመንቱ የሚከፈት ከሆነ ውላቸው ላይ እንደሚለው ወደ ባለሀብቱ ድጋሚ ይመለሳል ማለት ነው። ጥንዶቹም መጀመሪያ ሰውየው እየቀለደ ነበር ይመስላቸው። ቢሆንም ግን ተጨማሪ ማብራሪያ ሳይጨምርላቸው አሁን እንደመሸ ይነግራቸዋል። እናም በዛ ቤትም እንዲያድሩ ይፈቅድላቸዋል። በቀጣዩ ቀን ጠዋት ላይም ያ ባለሀብት በቦታው ላይ አልነበረም። ጠረጴዛው ላይም የተቀመጠ የቤቱ ኮንትራት ይገኛል። ከዚህ በፊት ልክ እንደነገራቸው ያንኑ ቅድመ ሁኔታም በውሉ ላይ ሰፍሮ ይገኛል። ምንም እንኳን ሚስትየው በዚህ ብትደሰትም ነገር ግን ባሏ ጥሩ ስሜት እየተሰማው አልነበረም። አንድ ሰውም ይህንን የሚያክል ቤት በነፃ ለነሱ መስጠቱን ማጠራጥሮት ነበረ። በአይምሮም እያሰበ የነበረው በቤዝመንት ውስጥ ምናልባት በጣም አስፈሪ ነገር ተቀምጧል ብሎ ነበረ። ወይም ደግሞ ሰውየው እያጭበረበራቸው እንደሆነም አስቧል። ከትንሽ ቆይታ በኋላ በባለሀብቱ ታዛ የነበረችው የእሱ ኤጀንት ወደዛ ትመጣለች። እናም ሁሉም ነገርም ህጋዊና እውነተኛም እንደሆነም ትናገራለች። ውሉንም እስከፈረሙ ድረስም ይህ ቤት የነሱ ሆኖ እንደሚቀጥልም ትነግራቸዋለች። ባልየውም ተጠራጣሪ ስለነበረም ሚስቱን ለማሳመን በቻለው አቅም ይሞክራል። ቢሆንም ግን እንዲረጋጋና እሷን እንዲያደምጣት ታደርገዋለች። ምንም የሚከፍሉትም ሌላ ወጪ ስላልነበረባቸውም በመጨረሻ ውሉን ለመፈረም ይወስናል። በዚህ መልኩም ይህ ግዙፍ ቤት በይፋ የነሱ ይሆናል ማለት ነው። ነገር ግን ወደዛ ቤት ከገቡ በኋላ አንዳንድ ያልታሰቡ ነገሮች መፈጠር ይጀምራሉ። ቤታቸውንም ለመመረቅ የጠሯቸው ሰዎች መካከል አሊስ የተባለች ሴት ወደዛ ትመጣለች። ጆንም ልክ እንደተመለከታት ነበረ ሙሉ ለሙሉ ስሜቱ የተቀየረው። ምክንያቱም አሊሳ የቀድሞ ፍቅረኛው ነበረች። እሱ ሊተዋት ቢፈልግም ነገር ግን አሁንም ድረስ ልትፋታው ያልቻለች ሴት ነበረች። ሴራም ከዚህ በፊት ልጇ ከወረደባት በኋላ ጆን ከአሊሳ ጋር የነበረውን ነገር በሙሉ አቋርጣል። አሁን እሷን እዚህ በመመልከቱም የቁጣ ስሜት የተሰማው ነበረ። ብቻዋንም በዛው ቤት ውስጥ ባገኛት ሰዓት ላይ ለምን እዚህ ልመጣ እንደቻለች ይጠይቃታል። እሷም በጓደኛዋ ጥሪ ተደርጎላት እዚህ እንደመጣችና ምንም አይነት መጥፎ ሀሳብን የማድረግም ሀሳብ እንደሌላት ትነግረዋለች። በድንገትም እየጮኸች በነበረው በሳራ ድምጽ ምክንያት ከዛ ለመውጣት ይገደዳል። በወጣበት ሰዓት ላይም አንድ ያልታወቀ ሰው ቤቱ ፊት ለፊት ቆሞ ያገኘዋል። በእጁም ተቀጣጣይ የሆነ ጋዝንም ይዞ ነበረ። ሰውየውም ለጆን ይህ ቤት ወዲያውኑ መቃጠል እንዳለበት ይነግረዋል። የማይቃጠል ከሆነ ግን ጆን መጥፎ ዕጣ ፈንታ እንደሚደርስበት ይነግረዋል። ሰውየው ምንም እንኳን ቢያስጠነቅቃቸውም ከሰዎቹ መሃል ግን ማንም ያመነው ሰው አልነበረም። በቀጣዩ ቀን ሳራ ከቤቷ ልትወጣ ባለችበት ሰዓት ላይ ድንገት ጎረቤታቸው የነበረችው ካትሪን ታገኛታለች። ንግግራቸው መጀመሪያ ላይ የወዳጅነት ንግግር ነበረ። ነገር ግን ካትሪን ከመሄዷ በፊት ጥንዶቹ እዚህ ቤት ውስጥ በሰላም ሊኖሩ እንደሚችሉ ተስፋ እንደምታደርግ ትነግራታለች። ይህ ንግግሯም ሳራ ግራ እንድትጋባ ያደርጋታል። ሴትዮዋ ምን ለማለት እንደፈለገችም አልገባትም ነበረ። ይህ በእንዲህ እንዳለ ጆን ወደ ስራው በደረሰበት ሰዓት ላይ ሁሉም የመስሪያ ቤቱ ሰዎች እንዳለ እሱ ላይ ያፈጠጡ መሆኑን ይመለከታል። ይህም ሊሆን የቻለው አሊሳ ለሰው ኃይሏ ጆን ጾታዊ ጥቃት ሊያደርስባት እየሞከረ እንደነበረ መናገሯን ተከትሎ ነበር። እናም ከዚህ በኋላም በተመሳሳይ ቢሮ ውስጥ ከሱ ጋር መስራትም እሷን አደጋ ውስጥ ሊከት እንደሚችልም ትናገራለች። ክሷም ሙሉ ለሙሉ የውሸት ክስ ነበረ። ጆንም እውነቱን ለማብራራት የትኛውንም ያክል ርቀት ቢሄድም ነገር ግን ድርጅቱ እሱን ከስራ ለማገድና ምርመራውን እንደመቀጠል ይወስናሉ። ከዚያም በመጨረሻም ወደ ቤቱ ይመለሳል። የነበረበት ሁኔታም ትልቅ ጭንቀት ውስጥ ከቶት ነበረ። ከነበረበት ከባድ ሁኔታ በተጨማሪም ለሳራ የወሊድ ሕክምና በብዛት የሚቆጠር ገንዘብ ያስፈልገው ነበረ። ከዛ በተጨማሪም የጥቃቱ ዜና ሳራ ጋር ከደረሰ ህይወቱን ሙሉ ለሙሉ የሚበላሽ ይሆናል። በቀጣይም ቴራሱ ላይ ወጥቶ ራሱን ለማረጋጋት በሚሞክርበት ጊዜ ላይ ድንገት ጆን እታች የሚገኘውን የቤዝመንቱን በር ይመለከታል። ካየውም በኋላም ነበረ አንድ እየረበሸ የነበረው ሀሳብ በድጋሚ ሊመጣበት የቻለው። እዛ ቤዝመንት ውስጥም ምን ነገር ተደብቆ ሊሆን እንደሚችልም ማሰብ ይጀምራል። ምን ማድረግ እንዳለበትም ስላላወቀና ጭንቀት ውስጥም ስለነበረም ያንን የመክፈት ሀሳቡም እየጨመረም ይመጣል። በቀጣዩ ቀንም ብቻውን ሆኖ የቤዝመንቱን በር ለመክፈት ይሞክራል። ቢሆንም እንዳለመታደል ሆኖ ግን በሩ እንዲሁ በቀላሉ የሚከፈት አልነበረም። በጋኑም ተቆልፎም ስለነበረም ለብቻው የሚከፍተው አልነበረም። ጆንም እየፈዘዘ ስለነበረና ወዲያውንም እያዳመጣት ስላልነበረ ሳራ የሆነ ልክ ያልሆነ ነገር እንዳለ ማወቅ ትጀምራለች። ጆንም የቤዝመንቱን በር በመጥቀስ በውስጡ የሚገኘውን ነገር ማጣራት እንዳለባቸው ይነግራታል። ቢሆንም ሳራ ግን በዚህ ግዙፍ ቤት ውስጥ መኖር መጀመሯን ተከትሎ ከዚህ ምቾት ውስጥ መውጣት አትፈልግም ነበረ። ስለዚህም ያንን እንደማያደርጉና እሱም የቤዝመንቱን በር መንካት ራሱ እንደሌለበት ትነግረዋለች።
በቀጣዩ ቀንም ጆን በመንገዱ ላይ ስፖርት ይሰራል። ከዚያም ለአሊሳም እንዲገናኙ መልእክት ይልክላታል። ቤቱም ከተመለሰም በኋላም የቤዝመንቱ ሐሳብ አሁንም እየጎተጎተው ይገኛል። ዋናው በርም ሊከፈትለት ካልቻለም ወደ ውስጥ የሚገባበት ሌላ መንገድ እንዳለ ማሰብ ይጀምራል። ያንንም ሐሳብ በመያዝም የከተማው ካርታ ወደሚገኝበት ቢሮ ያመራል። እናም የቤቱንም ብሉፕሪንትም እንዲሰጡትም ያዛቸዋል። በጥሩ መልኩም ድርጅቱ የዛ ቤት ካርታ ነበረው። ሰውየውም ያንን መረጃ ለጆን ከመስጠቱ በፊት ከዚህ በፊት የቤቱ ባለቤት የነበረው ፖል ማክማኒስም እዚህ መጥቶ ጠይቋቸው እንደነበረ ይናገራል። ቢሆንም ግን ባዘጋጁለት ሰዓት ላይ መጥቶ ሊወስድ አልቻለም ነበረ። ጆንም ይህንን ስም ሲሰማ ይገረማል። ምክንያቱም እሱ እንደሚያውቀው ከሆነ የዚህ ቤት ባለቤት ኢሚት ነበረ። የሚያስተናግደው ሰውዬም ኢሚት የሚባለውን ስም ሲሰማ በዛ ይደነግጣል። ምክንያቱም ይህ ስም በተደጋጋሚ ይነሳ የነበረው ከ27 ዓመት በፊት ብቻ ነበረ። ከዚያም ሰውየው ስለ ኢሚት የድሮ ሁኔታም ለሱ መናገር ይጀምራል። ከረጅም ጊዜ በፊትም ነበረ ኢሚት በዛ ቤት ውስጥ ከሚስቱ ጋር የተጋባው። ቢሆንም ግን ከጋብቻቸው ከትንሽ ጊዜ በኋላ ሚስቱ ባልታሰበ መልኩ ጥላው ትሄዳለች። እሷም ከጠፋች በኋላም ድጋሚ ልትገኝ አልቻለችም። ከዚያም ጆን ብሉፕሪንቱን በመጠቀም የቤዝመንቱ ሌላኛው በር ቤት በኩል ሊሆን እንደሚችል መመልከት ይጀምራል። በመጨረሻም ከደረጃው በታች ወደዛ የሚወስድ መንገድ እንዳለ ይገነዘባል። ቤቱም ሄዶ ሲመለከተውም በበር እንደተዘጋ ይገነዘባል። በሩንም ትንሽ እንደተጫነው ይከፈትለታል። በሱ በኩልም ከገባም በኋላም አጎንብሶ በስር መጓዝ ይጀምራል። ቢሆንም ግን የሆነ ድረስ ከሄደ በኋላ አሁንም ወደ ቤዝመንቱ የሚያመራው መንገድ በሌላ ነገር ደግሞ እንደተዘጋ ይገነዘባል። የጆን ጉጉትም አሁንም ከሱ ጋር ስለነበረ በትንሽዬ ቀዳዳ ለመፍጠርና በዛ ለመመልከት ይወስናል። እንዳለመታደል ሆኖ ግን የሆነ ያክል ቢቦረቦረም ነገር ግን ሊታየው አልቻለም። ልክ በዛን ሰዓት ላይም ድንገት ሳራ ወደዛ ትመጣለች። ይህም ወዲያውኑ ከቤዝመንቱ እንዲወጣና ወደ ቤቱ እንዲመለስ ያደርገዋል። በዛን ቀን ማታ ላይ ጆን ከአሊሳ ይደወልለታል። ወዲያውኑም ስልኩን ካነሳላት በኋላም አንድ ላይ ለመገናኘት ይወስናሉ። ከዚያም በቀጣዩ ቀንም በፓርኪንጉ ቦታ ላይ ይገናኛሉ። በተገናኙ ሰዓት ላይም ጭቅጭቃቸው የተባባሰ ይመጣል። አሊሳም እሱ እንደተበቀላትና የኑላ ጌም ከሷ ጋር መኖር እንደነበረበት ትነግረዋለች። ቢሆንም ጆን ግን አሁን ሚስቱ የሆነችውን ሳራን እንደሚወዳትና እሷንም የመተው ምንም አይነት ፍላጎት እንደሌለው ይነግራታል። ሀሳቡንም ከተረዳች በኋላም አሊሳ የቀድሞ ግንኙነታቸውን ለማጋለጥና ህይወቱንም እንደምታበላሽ ትነግረዋለች። ጆንም በዚህ ጊዜ ላይም ማስጠንቀቂያ ይሰጣታል። አሊሳ ወደ ሳራ ጋር ለመቅረብ እንኳን ከሞከረች ከዛ በኋላ የሚፈጠረው ነገር እንደሚያጸጽታት ይነግራታል። ከዚያም ቀናት ማለፍ ይጀምራሉ። ጆንም በሐሳብ ተይዞም ቀናቶቹን ማሳለፉን ቀጥሏል። አንዳንዴም ረጅም ርቀት እየተጓዘ እንቅስቃሴ ያደርግ ነበረ። ይህ በእንዲህ እንዳለ ሳራ ደግሞ በቤታቸው የሚገኘውን አንዱን ክፍል ቀጣይ ለሚወለደው ልጃቸው ማዘጋጀት ትጀምራለች። ይሁን እንጂ እስካሁን ድረስ ግን አላረገዘችም ነበር። ከዚያም በአንደኛው ቀን ግን ሳራ የሆነ የማቅለሽለሽ ስሜት ይሰማታል። ከዚያም ድንገትም ወደ ላይ ይላታል። ይህንንም ጥርጣሬዋን ለማረጋገጥ ስትል ማርገዟን ቼክ ታደርጋለች። በሚያስገርማት መልኩም መሳሪያው ማርገዟን ያሳያታል። ይህም ሊሆን የቻለው የወሊድ ሕክምናውን ሳትጀምር በፊት ነበረ። በደስታ ተሞልታም ስለነበረም ድንገት መሳሪያውን ትጥለዋለች። እሱን ለማንሳትም በምትሞክርበት ሰዓት ላይ ተጠቅልሎ የነበረ አንድ ወረቀትን ትመለከትና ያንን ትታ ይሄንን ታወጣለች። ወረቀቱንም እንደተመለከተችው የቤቱ ብሉፕሪንት እንደሆነ ትገነዘባለች። ልክ በዛን ሰዓት ላይም ሳራ ጆን በሚስጥራዊ መልኩ የቤቱን ቤዝመንት ሲያስ እንደነበረ ትገነዘባለች። የቤዝመንቱንም መንገድ ልክ እሱ እንደተመለከተው ከተመለከተች በኋላ ሄዳ ስታጣራ መንገዱ ከዚህ በፊት እንደተከፈተ ትገነዘባለች። በተመሳሳይ ጊዜ ደግሞ አሊሳም ወደዛ ቤት ትደርሳለች። የመጣችበት እቅድም የታወቀ ነበረ። በጆንና በሳራ መካከል ያለውንም የፍቅር ግንኙነትም የማፍረስ እቅድ ነበራት። በሩን ብታኳኳም የሚመልስላት ሰው አልነበረም። ስለዚህም በመጨረሻ አሊሳ ወደ ውስጥ ለመግባት ትወስናለች። ከዚያም ወደ ላይኛውም በደረጃው መውጣት ትጀምርና ድንገት ሳራ ከዚህ በፊት የተመለከተችውን የእርግዝና ማወቂያ መሳሪያውን ታገኘዋለች። መሳሪያውም ሳራ ማርገዟን ያሳይ ስለነበረ ያንን ስትመለከት ትደነግጣለች። ከዚያም በተፈጠረው ነገር ማልቀስ ትጀምርና በመጨረሻም ቤቱን ለቃ ትወጣለች። ብዙም ሳይቆይ ሳራ ከቤዝመንቱ ትወጣለች። ወዲያውኑም በሩ ተከፍቶ እንደነበረም ትመለከትና በሩን ዘጋዋለች። ይህ በእንዲህ እንዳለ ጆን ስፖርቱን ሰርቶ ከጨረሰ በኋላ ከስራ አጋሩ ጋር በስልክ ማውራት ይጀምራል። ንግግሩንም በጨረሰበት ሰዓት ላይም ወደ እሱ ቤት ከሚወስደው መንገድ ይወጣ የነበረ የአሊሳ መኪናን ይመለከታል። ጆንም ወዲያውኑ አሊሳ ሳራ ላይ የሆነ ነገር አድርጋ ትሆናለች ብሎ በማሰብ እሷን መከተል ይጀምራል። ቢሆንም ግን እሷን ከተከታተለ በኋላ ምን እንደተፈጠረበት የምናውቀው ነገር አልነበረም። ልክ ቀኑን ባበቃበት ሰዓት ላይ ማታ ላይ ጆን ወደ ቤት ይመለሳል። እዛ ሲደርስም ሳራ በሱ ተናዳበት ነበረ። ምክንያቱም ለዱብ ዱብ ወጥቶ ሌሊት ድረስ ማምሸቱ አስገርሟት ነበረ። ቢሆንም ግን ጭቅጭቃቸው ከመጨመሩ በፊት ሳራ የማርገዟን ዜና ትነግረዋለች። ይህም ወዲያውኑ የጭቅጭቅ ስሜታቸውን በመቀየርም ወደ ሰላማዊ ስሜት ይመለሳሉ።
የአሊሳ ወደዛ ቤት መምጣትንም አልተወያዩም ነበር። ሳራም ጆን ወደ ቤዝመንቱ ከፍቶ ለመግባት ያለውን ሐሳብም እንደምታውቅና ከዚህ በኋላ ግን እንዲያቆም ትነግረዋለች። አሁን እርጉዝ መሆኗን ተከትሎም ይህንን ቤት ማጣት እንደሌለባቸውም ነበር የነገረች። ጆንም በመጨረሻም በሐሳቧ ተስማምቶ ወደ ቤዝመንቱ የሚወስደውን በር በሚስማሩ ይመታዋል። ከዚያም ጥንዶቹ አንድ ላይ በመሆንም ልጃቸው ከዚህ በኋላ የምትኖርበትን ቤት ማስተካከል ይጀምራሉ። ብዙም ሳይቆይም ጆን አንድ ስልክ ይደወልለታል። ድርጅቱም ምርመራው እንዳበቃና እስካሁን ከደረሱበት ክሶችም ንጹህ እንደሆነም ነበር የተነገረው። ስለዚህም ወደ ስራ እንዲመለስም ነግረውታል። ከጥቂት ቀናት በኋላም ጆን ወደ ቢሮ በሚመለስበት ጊዜ ላይ አንደኛው የሥራ አጋሩ አሊሳ ከዚህ ስራ እንደለቀቀች ይነግረዋል። እንደ ምክንያትነት ያቀረበችውም ወደ ራሷን ለመመለስ ጊዜ እንደሚያስፈልጋት ነበር። ስላነሳችው ክስም የምርመራ ቡድኑ በተደጋጋሚ መልኩ ሊደውልላት ቢሞክርም ነገር ግን መልስ ልሰጣቸው አልቻለችም ነበር። በቀጣይ ጆንና ሳራ የልጃቸው ክፍልን ማስተካከላቸውን በቀጠሉበት ሰዓት ላይ ድንገት ጆን በግድግዳው ላይ የሆነ ምልክትን ይመለከታል። ቀዳዳውንም ትንሽ በቦረቦረው ሰዓት ላይ በግድግዳው ውስጥ የገባውን ጥይት ያገኛል። ያንንም ባገኘበት ሰዓት ላይ ወዲያውኑ ይደነግጣል። በጭንቅላቱ ውስጥም ሁሉንም ነገር ማገናኘት ይጀምራል። ኢሜትም የቤዝመንቱን በር ሊቆልፍ የቻለው ከዚህ በፊት እንደተነገረው ታሪክ ከሆነ ሚስቱን ገሏት ሊሆን እንደሚችል ያስባል። ሚስቱ ጠፋች የተባለችውም ምናልባት ገሏት እዛ ውስጥ ቀብሯት እንደሆነ ማሰብ ይጀምራል። ይህንንም ይናገር የነበረውም በሙሉ እምነት ሆኖ ነበረ። ከጥቂት ቀናት በኋላም ጆን በስራ ቦታው ላይ በነበረበት ጊዜ ድንገት ፖሊሶች ወደ ቢሮው በመምጣት ስለ አሊሳ መጠየቅ ይጀምራሉ። ምክንያቱም መጥፋቷ ሪፖርት ተደርጎ ነበረ። መኪናውም አንድ ሐይቅ አጠገብ የተገኘ ሲሆን ከከተማውም የራቀ ቦታ ነበረ። ለአሁኑም ፖሊሶቹ ምናልባት አሊሳ ያልታሰበ ነገር እናድርጋ ይሆናል ብለው አስበዋል። ጆንም አሁን በጭንቀት ውስጥ ገብቷል። እዚህ ምርመራ ውስጥ እንዳይገባም ነበር የፈራው። ምክንያቱም ምርመራቸውን ከቀጠሉ ከአሊሳ ጋር ስለነበረው የቀድሞ ግንኙነት ይታወቃል ማለት ነው። ይህ በእንዲህ እንዳለ ሳራ ከጎረቤቷ ካትሪን ጋር ትንሽ ለማውራት አንድ ካፌ ውስጥ ይገናኛሉ። በንግግራቸው ላይም ሳራ ድንገት ከዚህ በፊት ካትሪን የተናገረችው ነገር ምን ለማለት ፈልጋ እንደነበረ ጠይቃታለች። ማለትም ከዚህ በፊት በሰላም እንደምትኖሩ ተስፋ አደርጋለሁ ያለችውን ማለት ነው። ካትሪንም በብዛት የሚቆጠሩ የቤተሰብ አባላት እዛ ኑሮ እንደሚያውቁ ትናገራለች። ቢሆንም ግን አንዳቸውም ቢሆን ለረጅም ጊዜ ሊቆዩ አልቻሉም። በቅርቡ እዛ ቤት ገብተው የነበሩትም ሰዎች እነ ፖል እንደሆኑ ትናገራለች። እንደ ካትሪን ንግግር ከሆነም እያንዳንዱ ቤተሰብ ከዛ ቤት ይወጣ የነበረው በትንሽ ቆይታና ወዲያውኑ ነበረ። ከሩቁ ለሚመለከተውም ወዲያውኑ እዛ ቤት እንደገቡ ቤተሰባቸው የተበጠበጠ ነበር የሚመስለው። በሚወሩበት ሰዓት ላይ የአሊሳ መጥፋት በዜና ላይ ሲዘገብ ይመለከታሉ። በቀጣይ ምራት በሚበሉበት ሰዓት ላይ ሳራ ስለ አሊሳ የሰማችውን ዜና ጆንን መጠየቅ ትጀምራለች። ጆንም እንደዛው ፖሊሶች እዛ መጥተው እንደነበረና ከስራ አጋሮቹም የሰማውን ነገር በሙሉ ይነግራታል። ቢሆንም ሳራ ግን ካትሪን ከዚህ በፊት የነገረቻት ነገር ትዝ ይላታል። ምክንያቱም ካትሪን የነገረቻት ጆን አንዳንዴ ቀን ላይ ራሱ ስፖርት እንደሚሰራ ወይም ሩጫ እንደሚያደርግ ነበረ። ይህንንም ከሰማች በኋላም ባሏ ላይ ስለተፈጠሩባት አዳዲስ ነገሮች ማሰብ ጀምራለች። ከዚያም በሚስጥር የጆንን ኮምፒውተር መበርበር ትጀምራለች። ከዚያም በአንደኛው ኢሜይል ላይ ባሏ ለሆነ ያክል ጊዜ ከስራ ታግዶ እንደነበረ ትገነዘባለች። ከዚያም ስልኩንም በምትበረብርበት ሰዓት ላይ በተደጋጋሚ መልኩ ጆንና አሊሳ በስልክ ይገናኙ እንደነበረ ትገነዘባለች። ያንንም ከተመለከተች በኋላም ምናልባት ከአሊሳ መጥፋት ጋር ጆን ይገናኛል ብላ ማሰብ ትጀምራለች። በተመሳሳይ ጊዜ ጆን ደግሞ በቤት ውስጥ ስላገኘው ጥይት ማሰቡን ቀጥሏል። የኢሚት ከነበሩት የድሮ ጥይቶች ጋር በማመሳሰልም ጥይቱ ሽጉጥ ውስጥ ከነበረው ጥይት ጋር ተመሳሳይ እንደሆነ ይገነዘባል። ከዚያም በድጋሚም ጆን የተረዳውን ነገር በሙሉ ለሳራ ለማስረዳት ይሞክራል። ቢሆንም ሳራ ግን ምንም አዲስ ነገር ልታገኝ አልቻለችም። በሚጨቃጭቁበት ሰዓት ላይም ድንገት በራቸው ይጠራል። ወደዚህ የመጡትም የፖሊስ አባላት ሲሆኑ ፖሊሶችም ጆንን መጠየቅ በጀመሩበት ሰዓት ላይ ሳራ አንዱ ጥግ ሆና እነሱን በድብቅ መስማት ትጀምራለች። በንግግራቸው ላይም ጆን ከአሊሳ ጋር የቀድሞ ግንኙነት እንደነበረውም ትሰማለች። ፖሊሶቹም አሊሳ በጠፋችበት ዕለት ላይ ጆን የት እንደነበረ ይጠይቁታል። ጆንም ሙሉ ቀኑን ቤት ውስጥ እንዳሳለፈ ይናገራል። ፖሊሶችም የተናገረውን ነገር ለማረጋገጥ ሲሉ ማስረጃ ይጠይቁታል። ልክ በዛን ሰዓት ላይም ሳራ ከነበረችበት በመውጣት ባሏ በእርግጥ ቤት ውስጥ እንደዋለ ትናገራለች። ፖሊሶቹም ከዛ ከሄዱም በኋላም በጆንና በሳራ መካከል የነበረው ፍጥጫ ይጀምራል። ጭቅጭቃቸው የሚጨምርና ሳራም አንድ መዳረሻ ላይ ትደርሳለች። ከዚያም ለአሊሳ መጥፋትም ዋና ተጠያቂ እሱ እንደሆነም ትነግረዋለች። ጆንም ከዚህም በኋላም ከባድ ሀሳብ ውስጥ መግባት ይጀምራል። ወደ ትልቁ ቤት ከገቡ ጊዜ ጀምሮ ህይወታቸው ከደስታ እየራቀ መጥቷል። ለጥያቄዎቹ መልስ ለማግኘት ሲልም
የዚህ ቤት የቀድሞ ተከራይ የነበረውን ፖል ማክማኒስን ለማግኘት ይወስናል። ጆንም ልክ እሱ ቤት ጋር እንደደረሰም ነበረ በሩን ሲከፍትለት ከዚህ በፊት ቤቱን ለማቃጠል የመጣው ሰው እሱ እንደሆነ የተገነዘበው። በንግግራቸው ላይም ፖል ስለሚያውቀው ነገር በግልጽ መናገር አልቻለም ነበር። ቢሆንም ግን አንድ መልእክት ነበረው። ይህም የቤዝመንቱ በር መከፈት አለበት የሚል ሲሆን ጆንም ፖልን ተመሳሳይ ኮንትራትን ፈርሞ እንደነበር ይጠይቀዋል። ፖልም ያንን ኮንትራት መፈረሙ በህይወቱ የሚጸጸትበት ዋነኛ ነገር እንደሆነ ይናገራል። በመጨረሻም ፖል ለጆን 2 ምርጫዎችን ይሰጠዋል። ጆንም ሰላም የሚፈልግ ከሆነ ይህንን ቤት ለቆ እንዲወጣ፣ አለበለዚያ ግን አንድ ያለው መንገድ የቤዝመንቱን በር መክፈት ብቻ እንደሆነ ይነግረዋል። ፖልንም ካገኘው በኋላም ወደ ቤቱ የተመለሰው ጆን ሳራን ከቤት ወዲያውኑ እንዲወጡ ይነግራታል። ቢሆንም ሳራ ግን የምትቀበሉ አልነበረችም። ከዚህ በነፃ ከተቀበሉት ትልቅዬ ቤትም እንዲሁ በቀላሉ የመውጣት ፍላጎትም አልነበራትም። ጆንም ስለተረዳው ነገር በሙሉ ለሷ ለማብራራት ይሞክራል። ልትቀበለው ስላልቻለች ግን ሁሉንም ነገር እዚህ ጋር ለማቆም በሚል የቤዝመንቱን በር ለመክፈት ይወስናል። ልክ የቤዝመንቱ በርም ሊከፈት በተዳረሰበት ሰዓት ላይ ድንገት ሳራ እዛ ትደርስና ትመታዋለች። ጆንም ራሱን ስቶም ይወድቃል። ጆንም በድጋሚ በነቃበት ሰዓት ላይ ሳራ የአሊሳን ስልክ ትሰጠዋለች። እናም ሁሉንም እውነትም ትነግረዋለች። ጆን ከዚህ በፊት የገባበትን ቤዝመንት በምታጣራበት ሰዓት ላይ የበር መከፈት ድምፅን እንደሰማች ትናገራለች። አንድ ሰውም ወደዛ ቤት መግባቱን ከተገነዘበች በኋላም ሳራ የኤሚት የድሮ መሳሪያ የነበረውን ሽጉጥ በመያዝ ወደ ላይኛው ክፍል ልትወጣ ችላ ነበረ። ልክ ወደዛ ክፍል በደረሰችበት ሰዓት ላይም ወደ ቤቱ የገባችውን አሊሲያን ትመለከታታለች። ጆንን እንዲሁ በቀላሉ ልትተው ያልቻለችው አሊሳም ስለሱ ማውራቷን ትቀጥላለች። ከዚያም ሳራንም ለማጥቃት ወደ እሷ ጋር በቀረበችበት ሰዓት ላይ ሳራ ቀድማ ትተኩስባታለች። አንደኛው ጥይትም ግድግዳውን መቶት ስለነበረ ያንን ትሸፍንና የሳራንም አካልም ተክላም ወደ ቤዝመንቱም ትከቷለች። ከዚህ በፊት ከዛ ቤት ሲወጣ የተመለከትነው መኪናም በሳራ ነበር እየተነዳ የነበረው። ጆንም እሷን መከተሉን ከቀጠለ በኋላ በመጨረሻ ትጠፋበታለች። ከዚያም ሳራም አንዱ ሀይቅ ጋር መኪናውን ካቆመችው በኋላ ከዛ ልትመለስ ችላለች። ጥርጣሬውንም ለማስቀረት በሚል የውሸት መልእክትን ለድርጅቱ ልትልክና ከስራ እንደለቀቀችም ልታሳውቅ ችላ ነበረ። ይህም አሊሲያ በነገሮች ተናዳ ከስራዋ ለቃ እንደጠፋች እንዲያስቡም አድርጓቸዋል። እስካሁንም ሁሉም ነገር እንደቀዷ ነበር ይሄደላት። ሁሉንም ታሪክም ከሰማም በኋላ ጆን ዝም ብሎ መቅረት እንደማይችል ይነግራታል። እቅዱም ሁሉንም ነገር ለፖሊሶች ለማሳወቅ ነበረ። ቢሆንም ከመሄዱ በፊት ግን ሳራ ድንገት ሽጉጧን ትደቅንበትና ሶፋው ላይ እንዲቀመጥ ታደርገዋለች። ከዚያም ማንም ሰው የእሱን ንግግርም እንደማያምን ትነግረዋለች። ወደ ፖሊሶች የሚሄድ ከሆነም አሊሳን የገደለው ራሱ ጆን እንደሆነ ነው የሚጠረጥሩት። ከዛ በተጨማሪም ሳራም ፖሊሶች እንዴት ታሪኩን እንደሚያስቡትም ትነግረዋለች። እንደምትናገረው ከሆነም ጆን አሊሳ ከሳራ ጋር የነበረውን ግንኙነት ከተገነዘበች በኋላ ተኩሶባት እንደገደላት ነበረ። ከዛ በተጨማሪም ሌሎች መረጃዎችንም ከነገረችው በኋላ የኑር ላይ ሰማው ጆን በመጨረሻ በሁኔታው ይገረማል። የተገረመውም በሚስቱ ጥልቅ አስተሳሰብ ነበረ። በመጨረሻም ሳራም አንድ ምርጫን ትሰጠዋለች። እንደ ቤተሰብ አብረው ህይወታቸውን መኖር ይቀጥላሉ ወይም ደግሞ ከገደለችው በኋላ ብቻዋን ልጃቸውን ለማሳደግ ነበረ። ሌላ ምርጫ ስላልነበረውም ጆን አብሮ መኖርን ይመርጣል። ከዚያም ከወራት በኋላ የሳራን የ7 ወር እርጉዝ መሆኗን ተከትሎ አንድ ድግስን በቤታቸው ይደግሳሉ። ከውጪ እንደሚታየውም ሁሉም ነገር ሰላማዊ ነው የሚመስለው። ቢሆንም ጆን ግን ከዚህ በፊት እንደነበረው ተመሳሳይ ሰው አልነበረም። በደስታ ጊዜያቸው ላይም ከኤሚት አንድ መልእክትን ይቀበላሉ። በውስጡም ጽሑፍ ያለው ሲሆን ከዛ በተጨማሪም ወደ ቤዝመንቱ የሚወስደውን በር የሚከፍት ቁልፍም ሰጥቷቸዋል። ቤዝመንቱም በመጨረሻ ጊዜ በሚከፈትበት ሰዓት ላይ አንድ ያልጠበቁትን ነገር ያገኛሉ። ቤዝመንቱም ባዶ ነበረ። ኤሚትም እንደጻፈላቸው ከሆነም ቤዝመንት ውስጥ ምንም አይነት ነገር እንዳልተደበቀ ነበረ። ሁሉም ነገር ጥንዶቹን ለመፈተን የተደረገ ነገር ሲሆን አሁን ሳይከፍቱት ለረጅም ጊዜ በመቆየታቸው እሱ እንዲያምናቸው በማድረግ ከዚህ በኋላ የቤቱ ባለቤት እነሱ ሆነዋል። ፊልሙም ልክ እዚህ ጋርም ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።